መንግስት ኮንሽ መጥሪያ ወረቀት አምጪ በሏት ማን አባቷ ናትና ነው መጣ ነይና በዚህ ነገር ላይ አስተያየት ስጪ ብላችሁ የማን ጉልጅጅና ቅማል ቅርጽ መታ እናንተ እየጠራቻችሁ who are you guys what's going on ምኑ ላይ ነው እናንተ ወንድ ገና ለገና አፉን ያ ዮናስ ማኛ አፉን ይከፍትብናል ብላችሁ አሁን ደግሞ ሴቷ ዮናስ ማኛ መጣ በዚህ ጉዳይ ላይ እንሄድበታለን መተሽ መግለጫ ስጪ ስትልሽ ሄደሽ እናሽ ካረገዘችሽ ቀን ጀምሮ ወልዳሽ አሳድጋሽ ታተ who are you አትለ ማንሽ አንቺ you bitch አትሏትም እንዴ ማንሽ አንቺ ልጆችሽን እንደ ዘምቢል ኢትዮጵያን ቢሶሴት ስላንቺ አለና you god damn it እኔ እኮ አንዳንድ ጊዜ እኮ እናንተ የተከፈለላችሁ እኮ ሰዎች ናችሁ ለምን እሺ ለጣሊያንስ ባሪያ ሆነን አልፈናል ለነሱ እንኳን ባሪያ ነው አልሆነም ያባቶቻችሁን ታሪክ እንኳን አታውቁም ኢትዮጵያ ከመቼ ወዲህ ነው አንዱ ለአንዱ ባሪያ የሚሆነው you god damn it የራሷን ልጆች ባልሽ ነጥቆሽ ይዞብሽ ኢትዮጵያ ሄደሽ ስትባልች የበሰበሰች አሮጊት that's my private እያለች ስትላችሁ የእናንተ ልጆች ወጣችሁ የምትናገሩ አው ልጅ አለ ልጅ የለንም አይ በዚህ ጉዳይ ላይ boyfriend የለንም እያልሽ የምትዘባረቂ are you serious ከበድ ያለ ነገር ጀግና መጥቶ ቢያጠያይቅሽና ቢያወጣጣሽ ገደል መሬት ተሰንጥቆ እንዲውጥሽ ነው የምትፈልጊው እንዲህ ብለሽ ነው መውጣት ያለብሽ who you bitch ብለሽ አታጥጭኝ who are you አትያትም ማንሻንቺ መጀመሪያ እላይሽ ላይ የበቀለው ስጋ ቀንሽ ይበሉት ያ መጀመሪያ ጭንቅላትሽ ውስጥ ያለው እዚህ ሞራልሽ ውስጥ ያለው ይሄንን ንፍጥ አፍ ብለሽ አውጭ በሏት ያ ምንድናችሁና እናንተ መታጎበድ ራስ እኔ በጣም ያስቀኝ ይሄ ህዝብ ሄዶ የመንግስት እግር ላይ ይደፋል ሄዶ የግለሰብ እግር ላይ ይደፋና አስገደዱን ይላል አስገድደው ነው እግሬ ሳምነ ይላል ማን አባት መጀመሪያ ክንብል ብለ ተደፋለ መደፋት ካለብህ ለፈጠረ ለአምላክ ለጌታ ኢየሱስ ክርስቶስና ወይ ለአላህ ነው አንተ ደግሞ ዞር በለልኝ አንተ ዋገድልኝ አንተ ፎከት ያምሽማግሊ ምን አባቱ ያረጋል ያ ስላከሪልና ወራ ነውና ስታወራው ለምስለምስታው እናንተ ስለሷ ለምን አታወሩ ያ ለፈታችሁ ባል ላገባችሁ ባል ስለ ሰውነቷ ስለ ገለዋ ስለ ሸሙጥኗ ስለ ብልግኗ ለምስል daily fashion thank you mama for your support yesterday ያ ልጆቿን አንጠልጥሎ በአሜሪካን ሀገር ሰው ልጁን ወደ ኢትዮጵያ ያስጥም ሰው ልጁን ወደ ታርጎ እንደሚያዝናና ታውቃላችሁ ያ ጣሊያን አውሮፓ የልጆች መጫወቻ አሜሪካን ውስጥ ትልልቅ መጫወቻ መክፈል ስለማይችሉ ነው መክፈላቸው ያላቸው ድል ምንድነው ኢትዮጵያ የፈረደበት እናትና አባት የሰራው ቤት አለ ድርቆሽና እንጀራ ላይ የረከሰ ምግብ ያ በአሜሪካን ዶላር 100 ብር ብትልክ ልጆቿን አንድ አመት ያሳድግላታል የቤት ክራዩን እናትና አባቷ ይከፍሉላታል የቤታቸው ውስጥ በቃ ዛ ሲንደፋደፉ ዝናቡ ብርዱ ጉንፋን በጉንፋን ሆነ ይመጣሉ ከዛ በኋላ ልጆቹ ለቫኬሽን ኖ ለቫኬሽን አይደለም የሚሄዱት አንቺ ረፍት ልትወስጂ ነው የመጣሽው ምን አባሽ ታረጋለሽ እዚህ ቲክቶክ ላይ ጊፍተሮቹን በሙሉ ጊፍተር ስትይ ዛሬ ቂጥሽን ከፍተሽ ጊፍተር የምትቀበይ አንዷ አንቺና አንቺ እንቁርት የምትባይ አንቺ ትላሮጊት እኮሽ ያ ከዛ ትመጪና ነይ እስቲ ነይ ባንቺ ላይ ልንሄድብሽ ነውና የማንንም ፎቃቃ አሮጊት ነይና አከሪና አከሪ እናንተ ራሳችሁ አንዳንድ ሴቶች አላችሁ ትሄዱና ስለ እንደዚህ አይነት ነገር መረጃ እንሰጥሻለንና መተሽ እንደዚህ ነው እናንተ ራሱ አሩ ኦኬ ጋይስ ትክክል ናችሁ ግን መቼ ነው ግን እናንተ በራሳችሁ ማይንድ የምትቆሙት እናንተ ናችሁ አሁን እንደው የነን መንግስት የምትቃወሙት ወይ እንደው አከሊ ለህዝባችሁ ድምጽ የምትወሩት ራሱ ለህዝብሽ ድምጽ የምትሆኙ መጀመሪያ ራስሽ ላይ ከተጫነ ባርነት ነፃ ስትሆኝ ነው አዳሜ ማለት ነው ያ ራሳችሁ ላይ ከጫናችሁት ለይብነት thank you love thank you ራሳችሁ ፋብሪኬት ካደረጋችሁ ባርነት ነፃ አውጡ መጀመሪያ ስለሰው ለመናገር ራሳችሁ ነፃ አውጡ መጀመሪያ ኦኬ በየተጠርኒ አመጥቼ ነይ እዚህ ላይ መግለጫ ስጪ it's okay ትክክል ነው ይሄ ማን አባቱን መግለጫ የሚያስወጣው ትነግሩኛላችሁ ማን መግለጫው ነይ ማስረጃ አምጪ ማንሽ who are you እንዲያው በአሜሪካን ሀገር ወንድ የሆነ ራሷን መክሰስ ይችል ነበር ያ ሶሻል ሚዲያ ላይ ሰዎችን አታክ የምታደርግ ግን
ምን ወይኔ እዚህ ሀገር በኖርሽ ወይኔ አንቺ ማንዴት እኮ እንዴት እንደምትመጪ እዚህ ሀገር ብትኖር እኛ እኮ ሌሎችን እኮ መክሰስ አቅቶን አይደለም እዚህ ሀገር ችግሩ ምን እንደሆነ ታውቃላችሁ እዚህ ሀገር የምታያቸው 3 ሴቶች አሉ አይደል 3ቱም ሴቶች የጭንቅላት ችግር አለባቸው ወረቀት አላቸው ከዚህ በኋላ ብንከሳቸው አንድና አንድ የሚሄዱት ሆስፒታል ነው አለቅ 1600 ዩሮ ነው የከፈልኩት ለከሲ መጀመሪያ ለከስብ በመጨረሻ ለካ ሁሉም ወረቀት አለ አንደኛውም ያው ግልጽ አላት ወረቀት ታከማ ይወጣችበት ጋይስ ሁላችሁም እየሄዳችሁ ጉልበት አትሳሙ እየሄዳችሁ ፍርድ ቤት እኔማ እንደንደን ልሳሰራ የኢትዮጵያ ፍርድ ቤትማ ጉድፈላ ማለት እኮ ነው የኢትዮጵያ ፍርድ ቤትማ አንከብክቦ እስከነ ቤተሰብሽ እኮ ማሰር ይችላል ማለት ነው አንድ ተራሲ እዚህ ሶሻል ሚዲያ ላይ መጣ ነይና መግለጫ ስጪ ስትባዩ እየተንኮኳችሁ ሄዳችሁ እኔ እኮ እንዲህ አይደለም ብላችሁ መግለጫ የምትሰጡ ሰዎች ለዚህ መንግስትማ ባታፈነድዱ ነው የሚገርመኝ መንግስትስ እሺ ስልጣን አለ መከላከያ ያለው ፖሊስ አለ ፌደራል አለ የህገ መንግስቱ አንተን ነው ህግ አስፈጻሚ ነው እናንተ ምን ሆናችሁ ነው እየሄዳችሁ እቺ እንቁርቲ ዝብዝብ ሴትዮ ጋራ እየሄዳችሁ አንድ ሴት እንዲታሽከርክራችሁ ምን ሆነ የፈራችሁት ግን እንዲሎቻችሁ ሴዳችሁ ሰማሽ እንቁርቴ እንዲህ አርጋ ጋይስ ልጆቻችንን አታስፈራሩ እህቶቻችንን ደግሞ አታስፈራሩ ምንም አባታችሁ የሚያገባችሁ ነገር የለም መንግስት ቀጥሯችሁ ከሆነ እዚህ ላይ ሶሻል ሚዲያ ላይ ህዝቡን እዛ ምድር ላይ ያለውን እናራግባለን እዚህ ላይ ያለውን ደግሞ ሶሻል ሚዲያ ላይ ያላችሁ በኦሮሞ ስም አራግቡ ብሏችሁ ከሆነ ሪካርድ ለወደፊቱ ተጠያቂ ትሆናላችሁ ምክንያቱም ህዝቡን በማሸበር ማለት ነው በተለይ ሴቶችን በማሸበር በማስፈራራት ወንዶችን በማሸበር በማስፈራራት ባለትዳሮችን በማሸበር በማስፈራራት ከዛ በኋላ ቁጭ ብሎ ጊፍት በመጠየቅ እራሳቸው ይሄ ራሱ እኮ የቻይና እኮ ፕላትፎርም እኮ ቲክቶክ እኮ አይፈቅደው ራሱ በሰራው ፕላትፎርም ላይ እንዴት ጊፍት ትሰጣላችሁ ብለው የሚሉትን ሰዎች አስባችሁታል ለምንድን ነው ታዲያ ጌም የተፈጠረው እዚህ ጋር ቻይና እንዲበላበት አይደለም ሰዎች የተወሰነ ፍራንክ እንዲያገኙበት ቻይና እንዲያገኝበት ነው የቻይና ቲክቶክ እንዲያገኝበት ነው አይደል ግን ጊፍት አትስጡ ብላ ጊፍቱን ቁጭ ብላ ምትለምን ለሊቱን በሙሉ በዛ ጉርጥ በሆነ ጭንቅላቷ በዚህ ይሄ ጉንጭ በሆነ እንትን ላይ ቁጭ ትልና ታፕ ይሄንን ፊት ይዘሽ መቼ ማንቺ ይውልሽ የፈረደበት የራስሽ እዛው የብልጽግና ካድሬ ካልሆነ በስተቀር ላንቺ 5 ሳንቲም ይሰጥሽ የለም እውነቴን ነው የምልሽ 5 ሳንቲም ይሰጥሽ የለም እንኳንስ ጊፍት አይደለም ተሳስቶ ይዞሽ ያደረሽ ለሊቱን በሙሉ እንኳን ሲፎግርሽ ያደረው የሁለት ልጆችሽ አባት ባራስነትሽ ነው ጥሎሽ ይሄዳል ባራስነትሽ ለዱባይ ግን ችግር የለውም እኛ አለንበት እንዲያም መቀጣጫ ትሆናለች እሷ ብትሆን ደስ ይለኛል የሆነቴን ነው የምላችሁ እኔ ማዝነው እየሄዱ እሷ ጋራ እንዴት መሰለሽ ብለው የሚያለቃቅሱ ወኔ ያጡ ሴቶች የጣይቱ ዘሮች ነን የሚሉ ለዚያው ጣይቱ ባለፈችበት ቦታ ያላለፍሽ ወሮ በላበት ብሎ ዝም ብለሻት እንድጂ ሂጂና ፍንድት እስቲ እሷ ወንድ ከሆነች እስቲ ማሚን ትንካ አሜሪካን ሀገር እስቲ ማሚን ትንካት ወንድ ከሆነች እና ሜሮንን ትንካ ወንድ ከሆነች አሜሪካን ሀገር ያሉትን ትንካ ሄይ ወንድ ከሆነች እስቲ እነሚች ሜሮንን እስቲ ትንካት እና አዲስን ትንካ እስቲ ወንድ ከሆነች አትችልም የሷ ጥይት አውሮፓና አረብ ሀገር ያሉትን ነው እቺ ለፍዳዳ ቂጧና ጀርባው ማይለይ ዲክታተር ልዕልቲ ዲክታተሯ እንቁርቲ ያ ዘመዶቼ 4 ኪሎ ናቸው እኔ ደግሞ በዚህ በኩል ሶሻል ሚዲያ ላይ ያለው ላሸብር ነው አይደል አሸባሪዋ ስልጣን አለ እኔ ዘመዶች ከባለ ስልጣኖች ጋር አተዋወቃለሁ ያ እንቁርቲ 4 ኪሎ ያለው የኔ ቤተሰብ ነው ፊንፊኔ ሲገባ አስጠይቃቸዋለሁ ሲሪየስሊ ማሸበር ጀመራችሁ በግለሰብ ህይወት እየገባችሁ ማለት ነው አንቺና ዘመዶችሽ ጉርጢት በዚህ ፊትሽ ለዚያው ለነገሩ ይሄ ፊት ማዕከላዊ መግረፊያ ነው ያስታውቃል ከዚህ በፊትማ ሳትገርፊም ማትቀሪ ይሄንን ፊት ይዘሽ ማለት ነው እንዴ ይሄ እኮ ስራቸው ነው በቃ ደስ ያለው ምን ተቀደሽ ጃኒ ምን እንዳለችሽ ዩ ብች እኮ ነው ያለችሽ ጃኒ ከዛ በኋላ ታነሻታለሽ አታነሽ እንዴ ቢሆን አንቺ ባቀምሽ ራሱ እኮ ራቹን እኮ እየተናገርሽ ያለሽ እኮ ከብት እኮ ሴት እኮ ነሽ ራቹ የሰራውን ግን
5 ሳንቲም አልሰራሽ ያ ስለዚህ ደግሞ አምቦች ደግሞ እንደዚህ ብለ ይጠብቁሻል ማለት ነው አምቦ እንዲህ ያለ ነው የሚጠብቅሽ የኔ እናት አንቺማ ደብቀሽ ልጆችሽን ኢትዮጵያ ልከሽ እዚህ አፍሽን ልትከፍቺ ብዙ አስበሽ ነበር አይደል ደብቃ ነበር እኮ እኔ እኮ ባልናገር ነው ታውቃላችሁ አይደል እኔ ነኝ አማካ እኔ ስለማውቅ ያ ልጆቿ ኢትዮጵያ ናቸው ያሉት የንቆርሲ ያ አባትየው የልጆቹን አባት ማለት ነው ይዛ አሜሪካን ሀገር ቁጭ አድርጋ እንደ ልማዷ እዚህ ላይ ስትንከረከፍ ሰብየው ኖ 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 አለ እኔ አሁን ስለሷ ሳነሳ እዚህ ጋር አመትመጡ የብልጽግና ካድሬዎች ወይ ለብልጽግና ያልሰራችሁ የመሬት ሌቦች አላችሁና መሬቱ ሲያልቅ ትመጣላችሁ መሬቱ የኦሮሞን መሬት ሸጣችሁ ስጨርሹ ከዛ በኋላ ከኔ ጋር ትመጣላችሁ ያ ከዛውስ በኋላ መሬቱን ትሸጣላችሁ በመሬቱ ገንዘብ እዚህ ጋር ትመጡና ጠጅን ኤሊ ማታ ጠጅ ጠጥተ ብላክ ሌብል ድሮ ብላክ ሌብል አለ አንዱ ሲናገር ብላክ ሌብል አለ ድሮ ብሉ ሌብል ድሮ አለ በግሩፕ ነበር የሚወርደው አሁን ከፋራነታቸው በዛት በየጠረጴዛው በግል እያወረዱ ይጠጡና ጧት ባንጎበር ይመጣና እዚህ ጋር እንቆንቴ ይላል እንታሊቲ ሳምቦት ፓስተር ይትላለች ፓስተርሽ አይደለም ካድሬው ነው ካድሬው ዙሚዬ ቴንኪዩ ካድሬው የብልጽግና ካድሬ ለምሳላችሁ ከደህንነት ነው ካድሬ ነው ምናምን ወይ የብልጽግና አባል ነው እንዳትል ችግር አለ ብልጽግና ከቨር ነው የሚጫወተው ደብል ጀንት ነው የሚጫወተው ገባችሁ ፓስተር ይትላለች ምክንያቱም ባሏ ፓስተር ነው ከፓስተሩ ጋር ተጣልታለች የፓስተሮች ስም እንዲሰደብ ትፈልጋለች ጴንጤዎች በአጠቃላይ እንዲሰደቡ የምትፈልግ ሁለት ነገር የምትመታ ሴት ናት ያ ሶሻል ሚዲያ ላይ ያሉትን ወጣቶች ሴቶችን ኦኬ ሁለተኛ ነገር ደግሞ የፕሮቴስታንት ሃይማኖትን ማለት ነው እንደዚህ ያለች ከብት ያ በተሰጣቸው ስልጣን የግል ፍላጎታቸውን የሚያደርጉ የብልጽግና ካድሬ ተቀጣሪ ወንጀለኛ ናት ይችላል እውነታው ይሄ ነው እውነታው ይሄ ነው 5 ሳንቲም የላትም ጊፍት ትለምናለች ቁጭ ብላ ልጆቿን ኢትዮጵያ ልካ ጊፍት የምትለምን ጀግና ድሮ የሆነ ፉድ ስታምፕ የሚሰጥበት ቤት ውስጥ ነበር የምትኖረው አሁን ቤት ተከራይቻለሁ ብላ ቤት መከራየት ብርቋ የሆነባት ወሮ በላ ያ ያደለው እናት ልጆቹን ኢትዮጵያም ሆነ ሰማይ ላይም ልኮ ራሱ እረፍት ይወስዳል እረፍቱ ሰጂ ያ ይሄ የእረፍት መውሰጃ አይደለም የሥራ ቦታ ነው ወይ ስሪበት ገንዘብሽን አንደኛው ነው እንደ ሌሎቹ ተመሳሳይ ጌም እየተጫወትሽ ነው እኔም ጌም ለማኝ ነኝ ሌሎቹ ሴተኛ ዳሪ ስትያል ነበር እኔም ሴተኛ ዳሪ ነኝ ብለሽ ተቀላቀይ ከዚህ ከኔትወርኩ አንቺ ቆማጣ የምድር ጉድ ከጥረትሽ ከውጥረትሽ ከመግማትሽ ከእድፋምነትሽ ከካምነትሽ አይጣል ግም እኮሽ ሸታት ማትረቢ ልጅ ደግሞ እንደ ሳምሪ በሆነች አላለች የተከፈለባት ልጅ እኮ ነው ሳምሪ አንቺ በስበስ